ዛሬ በዚህ የተገኘ ነው የኢትዮጵያ ቤተክርስቲያን የተለያዩ ቤተ እምነት መሪዎች በዚህ ስፍራ ላይ ተገናኝተን የመግባቢያ ሰነድን ለመፈራረም ያደረግነው ውይይት እጅግ በጣም አመርቂ ነበር። ምክንያቱ ደግሞ ከዚህ በፊት የኢቫንጀሊካል ሚዲያን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በባለቤትነት ሲያስተዳድር የቆየውን ተቋም የተለያዩ ቤተ እምነቶች አብረው እንዲያስተዳድሩና ይህንንም ተቋም በጋራ እንዲገለገሉበት ለኢትዮጵያ ቤተክርስቲያንም ትልቅ በረከት መሆን እንዲችል በዛሬው ቀን የመግባቢያ ሰነዳችንን በጥሩ ሁኔታ ተመልክተን ፊርማችንን አስቀምጠናል። ከዚህ በኋላ የኢትዮጵያ ቤተክርስቲያን ይህንን ሚዲያ ስትጠቀም የኢቫንጀሊካልስ ሚዲያ ኔትወርክ ሆኖ በቀጣይ ዘመን አብረን የምናገለግልበት ተቋማችን ነው ማለት ነው። ይህንን ተቋም እንግዲህ የኢትዮጵያ ቤተክርስቲያናት በሙሉ በቀጣይ ዘመናት ጤናማ የሆነውን የወንጌልን መልእክት የሚያስተላልፉበት እንዲሁም ደግሞ ትውልድን ከእግዚአብሔር ጋር የማገናኘትን ስራ የሚሰራበት ተቋም ይሆናል። ይሄ ተቋም በሀገር ውስጥ እንዲሁም ደግሞ ከሀገር ውጭም ባለው ተደራሽነቱን በሰፊው የሚሰራ ተቋም ነው። እንግዲህ ተቋማችንን በቀጣይ ዘመን ብዙ የሆኑ ብዙ ስራዎችን አብሮ እየሰራ ይቀጥላል። ዛሬ በጣም ጥሩ የሆነ የመግባቢያ ሰነድ አይተን ፊርማችንን አስቀምጠናል። በቀጣይ ዘመን እንግዲህ ለኢቫንጀሊካልስ ሚዲያ ኔትወርክ መልካም የስራ ዘመን እንዲሆን እመኛለሁ። እጅግ በጣም አድርጌ አመሰግናለሁ። ሰላም ጤና ይስጥልኝ። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን በዛሬው ዕለት ሐምሌ 3 ቀን 2018 ዓ.ም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስር የሚተዳደረውን የኢቫንጀሊካል ቴሌቪዥንን በጋራ ለማስተዳደር የሚያስችል የመግባቢያ ስምምነት የሚካሄድ ይሆናል። በዚህም ደግሞ ታሪካዊ በሆነው የመግባቢያ ስምምነት ፊርማ የማኖር ስነ ስርዓቱ ላይ የቤተ እምነት ተወካዮች እንደዚሁም ደግሞ የቤተ እምነት ፕሬዝዳንቶች ተገኝተው ፊርማቸውን የሚያኖሩ ይሆናል። እንግዲህ መረጃዎቹን እንደሚከተለው የምናስቃኛቸው ይሆናል። አብራችሁን ቆዩ። ሚዲያን በጋራ ለማስተዳደር የሚያስችል የመግባቢያ ስምምነት በካውንስሉና አንጋፋ ቤተ እምነቶች ተፈራረሙ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያስተዳደረው የነበረውን የኢቫንጀሊካል ቴሌቪዥንን ጨምሮ ዘመኑ ያመጣቸውን ሚዲያዎችን ለወንጌል አገልግሎት በጋራ ለማስተዳደር የሚያስችል ታሪካዊ የመግባቢያ ስምምነት ተፈራረሙ። ከሐምሌ 3 ቀን 2018 ዓ.ም ጀምሮ በተደረገው ስምምነት ካውንስሉን ጨምሮ በዛሬው ፊርማ ስነ ስርዓት 7 ተቋማት ሲገኙ በአጠቃላይ 12 የሃይማኖት ተቋማት ግን በመስራችነት ለመካተት ተስማምተው በልዩ ልዩ ምክንያት በዛሬው ዕለት አልተገኙም። ይህ ስምምነት መስራች ፈራሚዎች ይህንን ተቋማትን እኩል ባለቤትና አስተዳዳሪ እንደሚያደርግ ተገልጿል። የዚህ ስምምነት ዋና ዓላማ የክርስቶስን ወንጌል ሳተላይት ቴሌቪዥንን ጨምሮ በዘመናዊ የመገናኛ መሳሪያዎች በመጠቀም ለማህበረሰቡ መንፈሳዊ፣ ስነ ምግባራዊና ማህበራዊ አስተዋጽኦ ማበርከት ነው ተብሏል። የካውንስሉ የሚዲያና ህዝብ ግንኙነት መምሪያ ኃላፊ አቶ ተስፋዬ ካሳሁን እንደገለጹት አዲሱ የሚዲያ አደረጃጀት የኢየሱስ ክርስቶስን ወንጌል በቴሌቪዥን፣ በሬዲዮ፣ በዲጂታል ሚዲያ እና በሌሎች የመገናኛ ዘዴዎች በስፋት ማድረስ ተቀዳሚ ስራው አድርጎ ዘመኑ ያስገኘውን ቴክኖሎጂ ሁሉ ተጠቅሞ ንጹህ ወንጌል ለፍጥረት ሁሉ ለማድረስ ይንቀሳቀሳል ብለዋል። ቀድሞ የኢቫንጀሊካል ቴሌቪዥን መጠሪያ መንፈሳዊ ይዘት ያላቸውን ፕሮግራሞች ያቀርብ የነበረው ጣቢያው ከዚህ ስምምነት በኋላ የአገልግሎት አድማሱን በማስፋት ኢቫንጀሊካል ሚዲያ ኔትወርክ በሚል አዲስ መጠሪያ ስራውን እንደሚያከናውን ታውቋል። ዛሬ ያደረግነው የመግባቢያ ፊርማ ስነ ስርዓት ታሪካዊ ነው ብዬ አስባለሁ። የተለያዩ ቤተ እምነቶች እውቀታቸው፣ ጸጋቸው፣ ገንዘባቸው ያላቸውን ሁሉ በማስተባበር ወንጌል ወደፊት እንዲሮጥ ደቀ መዝሙርን ከማፍራት ተተኪ መሪዎችን ከማዘጋጀትም ያሉትም ከማብቃት አኳያ ያለው ፋይዳ ከፍተኛ ነው ብዬ አስባለሁ። ከዚህ አኳያ እንደዚህ አይነት ተባብሮ እንደዚህ አይነት እውቀትንም ገንዘብንም ያለን ነገር አስተባብሮ መስራት የእውነት ይበል የሚያሰኝ ነው። ምናልባት እንደዚህ አይነት ነገሮች በዚህ ብቻ የሚቀሩ አይመስለኝም። በሌሎችም ነገሮቻችን ሁሉ አስተባብረን እንሰራለን ብዬ አስባለሁ። ከዚህ አኳያ በኢቫንጀሊካል ሚዲያ ኔትወርክ የተጀመረው ነገር መልካም ጅምር፣ መልካም መነሻ ነው ብዬ አስባለሁ። ከዚህ በፊት እንደዚህ አይነት ተደርጎ እንደሆነ አላውቅም። የሆነ ሆኖ ግን ተደርጎም ከሆነ ኦኬ፣ ካልሆነም ግን ይሄ በጣም መልካም ጅምር ነው እና
የተለያዩ ቤተ እምነቶችን ነው አንድ ላይ ሆነን እንዲቁጭ ብለን የወንጌል ስራ ለመስራት ወደፊትም ለመሮጥ የተደረገው ነገር እጅግ መልካም ነው። እንደ ቤተ እምነታችንም እንደ ትልቅ በረከት አድርገን እንወስደዋለን። በቀጣይም እግዚአብሔር በብዙ ይረዳናል ብዬ አስባለሁ። እግዚአብሔርን ይህንን ስላደረገልንም እግዚአብሔርን አመሰግናለሁ። በተረፈ መልካሙን ጌታ ያደርጋል ብዬ አምናለሁ። እንደ ሌሎች ወገኖችም ጭምር ዘመናችን እግዚአብሔር ይባርክ። ዛሬ በዚህ በመሰረተ ክርስቶስ ቤተክርስቲያን የተከናወነው የመግባቢያ ሰነድ የካውንስሉ አባል ቤተ እምነቶች በጋራ ተስማምተው ፈቃደኛ የሆኑት በጋራ ተስማምተው ቀድሞ የኢቫንጀሊካል ቲቪ የሚባለውን ኔትወርክ አድርገውት ይህንን ቴሌቪዥን ጣቢያ ቀድሞ እንደምታውቁት የወንጌል አማኞች ድምፅ በመባል ነው የሚታወቀው። አስቀድሞ ግን ማሳደግ ያስፈልጋል። እንደዚህ አይነት የጋራ ሀብቶችን በጋራ ማስተዳደሩ ተቋሙን የበለጠ ተደራሽ ለማድረግ ስለሚያስችል 12 ተቋማት ናቸው ዛሬ በጋራ ተስማምተው ኢቫንጀሊካል ሚዲያ ኔትወርክ የሚል ስያሜ ሰጥተውት የመግባቢያ ሰነድ ተፈራርመናል። ካውንስሉም እዛ ውስጥ አባል ሆኖ አብሮ በማስተባበር እንደ አንድ መስራች አባል አብሮ ይሆናል። ቀድሞ ከነበረው ይልቅ ይዘቱን ሰፋ በማድረግ የወንጌል አማኝ ድምፅ መሆኑን የበለጠ ተደራሽ ለማድረግ ታስቦና ታልሞ የተደረገ ነው። ይህም እንደ ቀላል ቢወሰድ አይደለም። አንደኛ አባላት በዚህ ልክ ተነሳስተው እንደዚህ አይነት ግዙፍ ሀብቶችን በጋራ ለማስተዳደር ፈቃደኛ መሆናቸው፣ ካውንስሉም በዚሁ ልክ ከአባላት ጋር ለመስራት የፈጠረው ኔትወርክ ቴሌቪዥን ጣቢያው የሁሉም መሆኑን ያሳያል። አንድ ተደራሽነቱንም የበለጠ ያሰፋልናል። እንዲሁም አሁን ካለው ስቱዲዮ ወጣ ብሎ ጠንከር ያለ ሰፋ ያለ ሌላ ስቱዲዮ ገንብቶ ወደፊት በአገራችን ኢትዮጵያ የሚታወቁ ትላልቅ የመንግስት ሚዲያዎች አሉ። በዛ ሌቭል በዛ ልክ ራሱን በማስፋት በኢትዮጵያም ከኢትዮጵያም ውጪ የተለያዩ ቋንቋዎችንም ከአማርኛ በተጨማሪ ኢትዮጵያ ውስጥ ካሉ ቋንቋዎች በተጨማሪ ዓለም አቀፍ ተደራሽነት ባላቸው ቋንቋዎች በኢትዮጵያም ከኢትዮጵያም ውጭ ላሉ አካላት ዜናዎችን፣ ፕሮግራሞችን መስራት ማድረስ የሚያስችለውን ካፓሲቲ ለመፍጠር ታስቦና ታልሞ የተደረገ የመግባቢያ ስምምነት ነው። እንግዲህ ዛሬ ከተፈረመበት ሰዓት ጀምሮ እንቅስቃሴዎች ይኖራሉ። የራሱ ደንብ አለው፣ የራሱ አሰራር ስርዓት ይኖረዋል። በዚህ ልክ እናደርጋለን። ስለዚህ የአባል ቤተ እምነቶች፣ የካውንስሉ አባላት፣ የመስራች አባል ቤተ እምነቶችም እውቀታቸውን፣ ገንዘባቸውን፣ ጊዜያቸውን ድጋፍ በማድረግ አብረው እንዲቆሙ መልእክቴን አስተላልፋለሁ። አመሰግናለሁ። በጣም ይሄ ድንቅ ነው። ኢቫንጀሊካል ኔትወርክ ሚዲያ ከዚህ በፊት ለብቻው ይሰራ ነበር። ግን በህብረት መስራት አንዱ መጽሐፍ ቅዱሳዊ ነው እና በህብረት ስንሰራ ሞገስ ይኖረዋል፣ ውበት ይኖረዋል። ለትውልድም ደግሞ ትልቅ ፋይዳ አለው። ስለዚህ በህብረት የመስራቱ ነገር እያንዳንዳችን ሸክማችንን ራእያችንን በጋራ ለማስካሄድ በጣም አስፈላጊና ዋና ሆኖ ነው ያገኘነው። በጣም ደስ ብሎኛል ስለ ህብረቱ በጋራ መስራት። እንደ ኢትዮጵያን ህይወቷን ቤተክርስቲያን ከዚህ በፊት የሚዲያ አገልግሎት በጣም እንጠቀም ነበር። ከምንጠቀመው በላይ አሁን ነው ከዚህ በኋላ በተሻለ ሁኔታ መስራት አለብን። ነባር ቤተ እምነቶች ብዙ ጊዜ እንደዚህ አይነት ነገር ላይ ለመታየት ብዙ ፍቃደኛ አልነበርንም። አሁን ጊዜው የሚዲያ ነው፣ የኔትወርክ ነው። በአንድነት በጋራ የምንሰራበት ስለሆነ እንደ ህይወቷን ቤተክርስቲያን ጌታ በወድና በፈቅድ ከዚህ በፊት ከምንሰራው የተሻለ በእቅድ በዓላማ እና አገልግሎታችን በኢትዮጵያና ከኢትዮጵያ ውጪ የተለያዩ ቦታ እንዲደርስ የማድረግ ስራ ለመስራት በጣም ይሄ በህብረት የምንሰራው አስፈላጊ ነው ብዬ አምናለሁ። ጌታም ይረዳናል። ጊዜው የእግዚአብሔርና የህዝብ ነው፣ የአንድነት ነው። ተነጣጥለን ተለያይተን የምንሰራበት ጊዜ አይደለም።
ማሸነፍ የምንችለው ይህንን ዓለምንም በዚህ ጊዜ ያለውን የጊዜውን ሁኔታ በዚህ ጊዜ ያለውን አገልግሎት በህብረት ካልሆነ በስተቀር የምንወጣው ስላይደለ ህብረት በጣም አስፈላጊ ነው። ሚዲያ በጣም አስፈላጊ ነው። እንደ ህይወት ብርሃን ቤተክርስቲያን እንደ ነባር ቤተክርስቲያን ለትውልድ በጣም አስፈላጊ ስለሆነ ነው ወደዚህ በጋራ እንስራ የሚለው። ከዚህ በፊት በኢትዮጵያ ወንጌላውያን ቤተክርስቲያናት በካውንስል ብቻ ይተዳደር የነበረው ይሄ ሚዲያ አሁን ደግሞ የጋራ ሁላችንም በህብረት ስንሰራ ውበት ይኖረዋል በማለት ተፈራርመናል። ዛሬ በጣም ደስ ብሎኛል። እንግዲህ እንደሚታወቀው ይሄ ዘመን የኢንፎርሜሽን የመረጃ ዘመን ነው። ደግሞ ያው ሚዲያ ዋና ነው ለወንጌል ስርጭት ለቤተክርስቲያን ተልእኮ ማሳካት ዋና ነው ብለን ነው የምናምነው። የኛ ቤተ እምነትም ይሄንን ታምናለች። በተለያየ መንገድ ይሄንኑ ለማድረግ በግሏ እንደ ቤተ እምነት እንደ ተቋም እየጣረች ነበር። አጀንዳዋ ነው። ከአጀንዳችን ውስጥ አንዱ ወይም ከስትራቴጂያችን ውስጥ አንዱ ይሄ ነው። ይሄንን ለማሳካት በተለያየ መንገድ እየጣርን ነበር እና ደግሞ ይሄ ፕላትፎርም ሲዘጋጅ በጣም ነው ደስ ያለን። ለምን በጋራ ሆነን የምናደርገው ነገር ወጪ ቆጣቢ ይሆናል። ሪሶርሳችንን አሟጠን በአግባቡ እንጠቀማለን። ለምሳሌ ጊዜ ራሱ ሪሶርስ ነው። ገንዘብ ሪሶርስ ነው። ጸጋ እግዚአብሔር የሚሰጠን ነገር ሁሉ ሪሶርስ ነው እና በአደራ በአግባቡ መዋል ስላለበት በተለይ ይሄ ሚዲያን ጉዳይ የቴሌቪዥንን ጉዳይና ሌሎችም የሶሻል ሚዲያን ጉዳይ በጋራ አብሮ መስራት በዋናነት እጅግ ለቤተ እምነታችን ጠቃሚ ነው። ቤተ እምነታችን ለያዘችው የእግዚአብሔር ስራ እቅድ ጠቃሚ ነው። በሁለተኛ ደረጃ ደግሞ አብረን መሆናችን እነዚህ ቤተ እምነቶች የኛም ቤተ እምነት ሌሎችም ቤተ እምነቶች ጭምር አንድነታችንን የምናሳይበት ነው። አንድነታችን ዋናው የወንጌል ምስክርነታችን ነው። የምንታይበት ክርስቶስን የምናሳይበት ብርሃናችንን አብረን የምናበራበት ስለሆነ ይሄ ትልቅ እድል ነው። ይሄን ያመቻቹትን ወገኖች እጅግ አድርጌ አመሰግናለሁ። ይሄ ትልቅ ልብ የወንጌል ልብ ነው ይሄንን የሚያመቻቸውና እኔ እግዚአብሔር ይባርካቸው ማለት ወዳለሁ። ሌሎቻችንም እንደዚሁ ህብረታችንን ብናጠናክር ጥሩ ነው እላለሁ። አመሰግናለሁ። እንደ ኢትዮጵያ አዲስ ኪዳን መጥምቀ ቤተክርስቲያን ይሄ የጋራ አብሮነት በሚዲያ ወንጌል መስራት የሚል ሲመጣ በጣም ደስ ብሎናል። ምክንያቱም ጊዜው በሚዲያም ተጠቅሜ ወንጌልን ላልደረሱ ሰዎች የምታደርስበት ሌላ በዚህን ጊዜ አሁን ሰው ቤቱ ቁጭ ብሎ በሚዲያ የሚከታተልበት ዘመን ስለሆነ እንዲህ አይነት ነገር ካውንስሉ ለቤተ እምነቶች አብሮ የመስራት መፍጠሩ እኔ ትልቅ ቁም ነገርና የሚያስደስት ነው ብዬ እንደ ኢትዮጵያ አዲስ ኪዳን ቤተ እምነት መሪዎች አምነዋለሁ። ስለዚህ አስፈላጊ ነው። ጊዜ ወቅቱ በጣም ስለሚያስፈልግ ስፔሻሊ ለትውልዱ ለወጣቱ። ሌላ ምንድነው አንዳንድ ጊዜ በሚዲያ ላይ ቤተ ክርስቲያንን ስታስተዋውቁ የተለያየ ክፍለ ሀገር ያሉ ሰዎች ይበረታታሉ። በሚዲያ የኛ ቤተ እምነት የኛ ቤተ ክርስቲያን እንዴት ትላለች እውቅና አላት የሚል ነገሮች በሰዎች ላይ የሚጨምር አንድ እርምጃ ነገር ስላለ አስፈላጊና ጥሩ ነው ብዬ አምናለሁ። እንደ ባለድርሻ አካላት ተሰምታት አብሮ የመስራቷ ነገር ከዚህ የበለጠ የሚያበረታታ ነገር ነው ብዬ ተስፋ አድርጋለሁ። አስፈላጊም ስለሆነ ስለምናምንበት ወንጌል አማኞች ማስተላለፍ የሚፈልጉት መልእክት ነው። የሚዲያ አገልግሎት ሁሉም ቤተክርስቲያን ቢጠቀሙ የሚል መልእክት አለኝ። ለምን ጊዜው የሚዲያ ጊዜ ስለሆነ በዚህ በኩል ጥሩ የሆነው መልካም የሆነውን የእግዚአብሔርን ቃል የምናስተምርበት እድሎች ስለሆኑ ላልደረሱበት ቦታ አካባቢ ላይ በሁሉም ቋንቋ በሀገራችን በምንጠቀምበት ቋንቋ በሚዲያ ማስተማር እንዳለባቸው ለቤተ እምነቶች ምክር እንሰጣለሁ። ተባረኩ።
ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እውነት ለማውራት በጋራ ሆነው ሚዲያን ማስተዳደር አልፎም የወንጌል ስራ በጋራ መስራት ጌታ ኢየሱስ ክርስቶስ ለሐዋርያት የሰጠው የታላቁ ተልእኮ አካል ስለሆነ ከሌሎች ቤተ እምነቶች ጋር በጋራ ሆነው ይህንን ሚዲያ ማስተዳደር ወንጌል ወዳልተዳረሰበት ማድረስ ወቅቱ የሚፈልገው ነገር ስለሆነ በእንደዚህ አይነት ስራ ውስጥ እንደ ቤተ ክርስቲያን በመሳተፋችን እድል በማግኘታችን እጅግ ደስታ ተሰምቶኛል። ለወንጌል ያለው ፋይዳ በጋራ መስራት በጣም ጥሩ ነው። እንደ ድሮ ወቅቱ እየተቀየረ በመጣበት ጊዜ ስለሆነ አሁን ሶሻል ሚዲያ ላይ ነው ትልቅ የወንጌል ስራ እየተሰራ ያለው። በጋራ ደግሞ በተናጠል ከምናደርገው በላይ በጋራ ሆነን የጋራ ዓላማ ይዘን ግብ ይዘን ብንሰራ ወንጌል ወደ ተለያየ ዓለም ክፍል ማድረስ የሚቻልበት በር ከፋች ነገር ስለሆነ እግዚአብሔር ይህንን ዘመን ስላመጣ ጌታንም እያመሰገንኩ ትልቅ ለወንጌል ፋይዳ ይሆናል የሚል እምነት አለኝ። የእናንተስ ቤተክርስቲያን በዚህ ውስጥ ያላት ድርሻ ምን ይመስላል? እንደዚሁም ደግሞ ከዚህ አንጻር ምን አይነት ፓርቲሲፔሽን ታደርጋለች? የኛ ቤተክርስቲያን በግሏ ሚዲያ ስትጠቀም ቆይታ ነበረ። አሁን በዚህ መልክ በጋራ ባለው የሚጠበቅባትን ሁሉ ለማድረግ እንደ ቤተክርስቲያን እኛ ፈቃደኛ ነን። በጋራ ቆመን ወንጌልን ለማድረስ ከሚዲያው ጋር ለመስራት ከካውንስሉ ጋር ከህብረቱ ጋር እንዳለን ህብረት በዚህም በጠንካራ ጎና ከሚዲያው ጋር ተሳትፈን እንደምንሰራ መናገር እወዳለሁ። እንግዲህ የኢቫንጀሊካል ቴሌቪዥን ሲቋቋም ከዛ በፊት መጀመሪያ ካውንስሉ ጋር እንደምትቋቋሙ ከዛ በፊት ሌላ ባለቤት ነበረው። ካውንስሉ ቴሌቪዥን በሚጀምርበት ጊዜ ግን ይህንን ስም ያው የሚወክለው ስለሆነ ከቄስ ዶክተር ገመቺስ በሱ ፈቃደኝነት በሳቸው ፈቃደኝነት ይህንን ስም ወስዶ ኢቫንጀሊካል ቴሌቪዥን ሲያገለግል ቆይቷል። ነገር ግን እንደ ወንጌላዊ ማህበረሰብ ወንጌል አማኝ ማህበረሰብ ይሄ ቴሌቪዥን አንድ ተቋም ብቻ ሳይሆን ማገልገል ያለበት መላው የወንጌላውያን ማህበረሰብ ማገልገል አለበት የሚል ሀሳብ ተነሳ። ይህንን በካውንስል ውስጥ ስንነጋገርበት ቆየን። ከመጀመሪያም ጀምሮ እኔ ስመጣ ይሄ ሀሳብ ነበረ እና ይህንን ነገር ተግባራዊ ለማድረግ ደግሞ በቃ በዚህ ሀሳብ ተመሳሳይ የሆነ ተቀራራቢ የሆነ አስተምሮ ያላቸውን ነባር ቤተ እምነቶችን ይዞ መቀጠሉ ጥሩ ነው የሚለው ላይ አስበን ብዙ ጥሪ ያደረግን በጣም ከጠበቅነው በላይ ነው ምላሽ የመጣልን። እንደውም እኛ አላካተትናቸው እንጂ ሌሎቹም ሚኒስትሮች ምሩ እዚህ ውስጥ ካላስገባቸው የሚለው ሀሳቡ ጥሩ ስለሆነ ምክንያቱም በኢትዮጵያ ታሪክ ይሄ ትልቅ በታሪክም ሊመዘገብ የሚገባው ነው። ምክንያቱም ኢትዮጵያ ቤተክርስቲያናት ሁሉም በየራሳቸው ሲሮጡ፣ ይሄ ግን በአንድነት ሆነን አንድ ኢትዮጵያን የሚወክል የኢትዮጵያን ሕዝብ ማገልገል የሚችል ተቋም እንፍጠር ወደሚለው ስንመጣ ይሄንን ምላሽ አገኘን። እሱ ምላሽ አግኝተን ተሰበሰብን። በደንቡ ላይ ደንቡ አርቅቀን አቀረብንላቸው። በዛ ላይ ጥሩ ስምምነት ነበር። የሚሻሻለውን አሻሽለን ዛሬ እንግዲህ ወደ መግባቢያ ሰነድ መፈራረም ላይ ደርሰናል። እንግዲህ ከዛሬ ጀምሮ ቅድም እንዳልከው የስያሜ ለውጥ አይደለም ያለው አዲስ ተቋም እንደመመሰረት ያክል የወንጌላውያን አብያተ እምነቶች ወይም ቤተክርስቲያን የጋራ ንብረት የሚሆን የጋራ ተቋም የሚሆን ትልቅ አሁን ዛሬ ተተክሎ ነገ ትልቅ የሚዲያ ተቋም ቴሌቪዥን ብቻ አይደለም፣ ሬዲዮን ይጨምራል፣ የህትመት ሚዲያንም ይጨምራል። ስለዚህ ከዚህ በኋላ ሁሉም አቅማቸውና እውቀታቸውን ስጦታቸውን አስተባብረው ትልቅ ሚዲያ ለኢትዮጵያ አበርክተናል ብለን ተስፋ እናደርጋለን። በዚህ እግዚአብሔርን እናመሰግናለን። አሁን በቃ ወደ ስራ ገባን እኮ ዛሬ። አሁን ዛሬ ለምሳሌ መግባቢያ ሰነድ ተፈራረምን። በዛ መሰረት መተዳደሪያ ደንቡም ተዘጋጅቷል፣ አልቋል። መተዳደሪያ ደንብ ላይ የቃላት ግድፈት ካልሆነ በስተቀር ብዙ የሚታረም ነገር የለውም። እሱ ላይ ፊርማ ተደርጎ ከዛ በኋላ የዚህ ተቋም የሚመራውን ዳይሬክተር ወይም ደግሞ ዋና ስራ አስፈጻሚ ይሾማል። ከዛ በኋላ ደግሞ ያው በዛ መሰረት ሚዲያውን እያደራጀን አሁን ባለው ላይ ጨምረን ትልቅ ሚዲያ እግዚአብሔር ይፈጥርናል ብለን እናስባለን። የተከበራችሁ ተመልካቾቻችን መርሃ ግብሩ የተመለከታችሁትን ይመስል ነበረ። የኢቫንጀሊካል ቴሌቪዥንን በጋራ ለማስተዳደር የሚያስችል የመግባቢያ ስምምነት በዛሬው ዕለት ተካሂዷል ማለት ነው። በዚህም ደግሞ ኢቫንጀሊካል ቴሌቪዥን የቀድሞ ኢቫንጀሊካል ቴሌቪዥን ይባልበት የነበረውን መጠሪያውን ኢቫንጀሊካል ሚዲያ ኔትወርክ በሚል መጠሪያ ከዚህ በኋላ እንደሚቀጥል ይፋ ተደርጓል ማለት ነው። ከመረጃዎቹ ጋር በአጠቃላይ ከእናንተ ጋር ቆይታ ያደረኩት እኔ አና ንጉሴ ነበርኩኝ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ